ከ40 ሜትር ርቀት ላይ ቅጣት ምት ተገኝቶ እቺ ቅጣት ምት ጎል ካልሆነች ትሞታላችሁ ብትባሉ ቅጣት ምቱን ማን እንዲመታላችሁ ትመርጣላችሁ? እኔ ዶሚኒክ ዞቦዝላይ እመርጣለሁ። ምን አይነት ሮኬት ኳስ ነው የሚመታው! ልክ ዞቦዝላይ ማለት ነው ለመምታት ፍሪኪኩን ሲቆም ኳሱ እንደሚገባ ያስታውቃል። ሁላችሁም እርግጠኛ ነኝ አውቃችሁታል ኳሱ እንደሚገባ። ማን ያስታውቃል? በጣም ግልጽ የሆነ ነገር። ከዛ ግን ዶናሩማ አሁን እዚህ ፍሪኪክ ላይ የቆመው ዶናሩማ ነው ይሄንን ኳስ ይመለሰው። ምን አይነት ዲፍሌክሽን ነው የመለሰው? ማካሊስተር ምን አይነት ምትን የመተው ዲፍሌክሽን አለው ኳሱ። ወደ ኮርነሩ እየሄደለት ነበር፣ ቶፕ ኮርነር። ከዛ እንዴት አድርጎ ነው የመለሰው? እንዴት አድርጎ ነው የመለሰው? ዶናሩማ ማን እኔ አላቅለትም። ዶናሩማ ቲማቹ መርቶ ጨዋታው መጨረሽ አይከብደውም ከነጭራሹ ማለት ነው። 50 ኳስ ብትመቱ ይመልሳል። ከዛ በኋላ ግን ዞቦዝላይ ማለት ነው ሁላችንም ማድነቅ አለብን። እግዚአብሔርን እንምላችሁ ዘንድሮ ብቻው ሊቨርፑል አሁን ላለበት ደረጃ ሊቨርፑል ዞቦዝላይ ምንም ጥያቄ የለውም። ማን አይደክመውም፣ ይከላከላል፣ ያጠቃል። በጣም ነው የሚችለው ዞቦዝላይ። አተ በጣም ነው የሚችለው። ምን አይነት ሰው ነው በእናታችሁ! ፍሪኪኩ ደግሞ አውቶ ግሊች ነው። እኛ ላይ ያገባውን ፍሪኪክ በሚያምር ምን አይነት ቴክኒክ ነው! እንደዚህ ናክልቦል አንተ በጣም ነው የምትችለው፣ በጣም ነው የምትችለው። ባይሆን የደበረኝ ለሶቦ ነው። ያንን የመሰለ ቅጣት ምት አግብቶ መሸነፋችን ደግሞ የሚያስጠላው ነገር እኮ ያንን የመሰለ ፍሪኪክ አግብቶ በርናንዶ ሲልቫ ያገባት ጎል ላይ ኦንሳይድ ያደረገው እሱ ነው። ወደፊት መጠጋ ሲኖርበት ወደ ኋላ ቀርቶ በርናንዶ ሲልቫን ኦንሳይድ ያጫወተው ዞቦዝላይ ነው። ነገር ግን የሚገርም ቅጣት ምት ያገባው ሶቦ ስቲቨን ጀራርድ ብየዋለሁ እኮ ስቲቨን ጀራርድ በረጅም ጸጉሩ ብየዋለሁ። ይችላል ሶቦ ይችላል። የፕሪሚየር ሊጉ ምርጥ ቅጣት ምትመጪ ነው። ምርጥ ቅጣት ምትመጪ ዘንድሮ ብቻ 3 ምርጥ ቅጣት ምቶችን አግብቷል። አርሰናል ላይ ያገባውን ሲቲ ላይ ደግሟል። ይችላል። ነገር ግን ያው መሸነፋችን ትንሽ ያለ አይደል ደስታውን ይቀንሰበታል እንጂ የደበረኝ ነገር ቢኖር ይሄ ነው። ያ ግን ሁለት ልቦናን ስናይ ነበር ብዙዎቻችን እናውቀዋለን። እዚህ ጋር መተን እንዳታሽቃብጥ እንዴት ክለብ ላይ የኔ በደጋፊ ምናምን ሸተፋ። እኔ ዶሚኒክ ዞቦዝላይ የሚባል ተጫዋች ያሳዝነኛል። እግዚአብሔር ነው የምላችሁ። እኔ አሁን እንዳልኳችሁ እናቴን አልደበረኝ። እኛ ዋንጫ መብላት ስላለብን እንበላለን። ሌላው ምናምን ትርፍ ነገር ነው። ምክንያቱም ከማንም የሚሆን ነገር ኤክስፔክት አድርገን ምናምን። ግን ይሄ ተጫዋች ያሳዝነኛል። ጋይስ ይለፋል፣ ያገባል ጨዋታው ላይ ማለት ነው። ያለ ቦታው ራይት ባክ ውስጥ ምናምን ቦታው ላይ ቢጫወት ምን ያህል ፒኩ ላይ እንደሆነ ሁላችንም እናውቃለን። ያለ ቦታው ራይት ባክ ላይ ሆኖ ምን ጨዋታ ሲጫወት እንደነበር ተመልክታችኋል። በጣም ስለሚችል ፕላስ ይሆናል ለማመን የሚከብድ እግዚአብሔርን የሆነ ከመቶ አንድ ጊዜ የሚፈጠር ምናምን ፍሪኪክ የሚገርም ጎል አስቆጣል። ከዛስ ቡድኑ ግን አሳፈሩ ስለማይጎዶሎ ናቸው እንዳለ እግዚአብሔር እንዲች ሳላ ጨርሷል፣ ቫንዳይክ ጨርሷል፣ ሚሎስ ኬርኬዝ የለም፣ ኢኪቲኬ ጋክፖ አረበየ ሊቨርፑል ግን በኢየሱስ ምን አይነት ቡድን እንደሚሆን እኔ አላቅም። እስከ ዛሬ ማን ብዙ ጊዜ አላየውም። በቃ እንደዚህ ተጠባቂ ጨዋታ ምናምን ሲሆን መለከተዋለሁ። ግን ከባድ ነው። ብቻ የተጫዋች ያሳዝነኛል ትላችሁ ይሄንን ቪዲዮ የሰራሁበት ዋነኛው ፖይንት ማለት ነው። በጣም የሚያሳዝነኝ ይለፋል። ጨዋታው ላይም በሚሰጣቸው ኢንቮልቭመንት በጣም ጸዴ ነው። ፕላስ ጎሎቹ ያባበዱ ናቸው። ነገር ግን ሊቨርፑል እንደሱ የሚመጥን ቡድን እስከማይመስል ድረስ ማለት ነው። እስኪ ስለ ዞቦዝላይ የተሰማችሁን ነገር ኮሜንት ላይ ጻፉልኝ። ይመሻችሁ። ዋንጫውንማ በቀላሉ በፍጹም ልለቅ አልችልም። የፔፕ ጋርዲዮላው ሰራዊት አንፊልድ ላይ መጥቶ ፎክሮ አድርጎት ሄደውን ንግግር ነው ያራዳልች። ምንም ጥያቄ የለውም። የዘንድሮውን የእንግሊዝ ፕሪሚየር ሊግ በቀላሉ ለአርሰናል ልንለቅ ፍቃደኛ አይደለንም እግሮቻቸው ብለዋል ያራዳ ልጆች ማለት ነው። በሊቨርፑል በዶሚኒክ ዞቦዝላይ እጅግ በጣም አስገራሚ ጎል 1-0 ከመመራት ተነስተው ማለት ነው ያራዳ ልጆች በበርናንዶ ሲልቫና እንዲሁም 92ኛው ደቂቃ ላይ በተገኘች ፔናልቲ ኤርሊንግ ብሮት ሃላንድ አስቆጥሮ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ማሸነፍ ችሏል። ሶስተኛ ጎል ማስቆጥሮ ነበረ። ነገር ግን ዞቦዝላይ ሃላንድን በመያዙ ማለት ነው በቀይ ካርድ ተሰናብቶ ወደ ቅጣት ምት ተቀይሯል ማለት ነው ያራዳ ልጆች። በሚያስገርም ሁኔታ ማንቸስተር ሲቲ አሁንም ነጥቡን ወደ 6 ዝቅ አድርጎታል ማለት ነው። ምንም የምንላቀቅበት ምክንያት የለም እያለን ያራዳ ልጆች። ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕሊንግ ይደረግ። ቲክቶክ ሙድ እያዘ ነው ያራዳ ልጆች። አዳዲስ ሰዎች ደግሞ ፎሎ ማድረግ እቼ ፕላስ ምልክቷን መንካት እንዳረሱ። This is Premier League bro። ሁልጊዜ ማንቸስተር ሲቲ ዋንጫውን እንዲበላ ዳኞች ግዴታ ማመቻቸት አለባቸው። ይህ የግድ ነው። ይሄ ፋውል የሞሐመድ ሳላ ፋውል ፔናልቲ ሳይሰጥ የኑኔዝ ፋውል ማለት ነው ፔናልቲ ተሰጠ። በጣም እኮ ነው የሚገርመው። እሱ አይደለም የሚገርመው ደግሞ ማርክ ጉሄ ሞሐመድ ሳላ ፋውል ሰርቶ እዚህ ኳስ ላይ ማለት የመጨረሻ ኳስ ነው፣ የመጨረሻ ተጫዋች ነው ማርክ ጉሄ። ቢጫ ካርድ ተሰጠው። ዞቦዝላይ
የመጨረሻ ሰው ነህ ተብሎ ቀይ ካርድ ተሰጠው። በጣም አንፌር የሆነ ዳኝነት፣ በጣም ነው የሚያሳዝነው። የምር ፕሪሚየር ሊግ ያው እኛ ሊቨርፑል እዛ ስላለብን ነው እንጂ በጣም አንፌር የሆነ ሊግ ነው ብሮ። በጣም ነው የሚያሳዝነው። በቃ እንዴት ነው አንድ ቡድን እንዲያሸንፍ ተደርጎ የሚሰራው? እንዴት ነው ያ ፔናልቲ የሚያሰጠው? እንዴት ነው የመሐመድ ሳላህን ትተህ የዛን የምትሰጠው? በቃ ይሄ ፕሪሚየር ሊጉ ከጆን ብሩክስ ማለት ከቫር ዳኛው ጨምሮ በጣም በሙስና የተዘፈቀ ሊግ መሆኑ የታየበት ሊግ ነው። በቃ ሲቲ ዋንጫው እንዲበላ የሚደረግበት ሊግ ነው። በጣም ነው የሚያሳዝነው የምር። በዚህ ውጤት ምክንያት ብቻ አርሰናል ዋንጫ ሊያጣ ይችላል። በቃ ይሄ ፕሪሚየር ሊግ በጣም አንፌር የሆነ ሊግ ነው። አሊሰን ቤከር የምትባል ተጫዋች ማለት ነው እንዳቃጠልከኝ መድኃኔዓለም ያቃጥል። ሌላ ምንም ነገር አልልህ። እኔ በክለቤ እንደዚህ አልቃጠልም ጋይስ። እግዚአብሔርን ቢቶ ምንም የማየውን ኳስ ያበላሻል። የሰው ቦዝ ላይ ያለመሰለ ጎል ባዶ ነው። የእንግሊዝ ዳኞች ራሱ አርሰናል ዋንጫ እንዲበላ አይፈልጉም። ግልጽ 2 ፔናልቲ ነው ሊቨርፑል የተከለከለው። ጭራሽ በቫርም ለማየት ፈቃደኛ አልነበረም ዳኛው። የማያሰጠውን ደግሞ የአሊሰንን ሰጠ። ግልጽ ዘረፋ አንፊልድ ላይ እንዴ! አርሰናል እንዲበላ አትፈልጉም ይመስለኛል። ለምን ወይ እንዳንሳተፋ አታረጉ ነው? ሌላ ላሊጋ ላይ ሄደን ወይ እንሳተፋ? ምን አይነት አሳፋሪ ዳኝነት ነው ፕሪሚየር ሊግ ላይ እየታየ ያለው? ለቫር ራሱ ሌላ ቫር ያስፈልገዋል። በ9 ነጥብ የሚሆኑ ልዩነታችን አሁን ወደ 6። አንፊልድ መሆኑ ጠቅመዋል ዳኛው። ኢምሬትስ ቢሆን ኖሮ አትወጣም ነበረ። ዳኛ ጉበኛ ማለት ይሄ ነው። አሳፋሪ። ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም። ገባ አይደለ? ራስ ጨርሰዋል። ይህ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘሃው ማኑ የሀገር ልጅ ይዘሃው እዛ ሆላንድ ግባ። አንተ ዱቄት የሆንክ ሰውዬ ማኑ ሶቦስ ላይ ትችል ነበረ እኮ ትችል። እየተናገርን ያገባው እያወራን አገባ። ከዛ ኋላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል። ባለቀ ሰዓት ለእኛ ለውጥ የለውም። እኛ እኮ ማኑ ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም። ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል ብላ 3-1 እና 2-1 ለውጥ አለ። ምን አገባን? ለውጥ የለውም። ሽንፈት ነው። ባይ ቶፕ 4 ባይ ቶፕ 4 ገባሽ አይደለ? ባይ ቶፕ 4 አታሽቃጥ። ምንም ለውጥ የለውም። ባይዘው ማለት ምንም ለውጥ የለውም። እናቴ ማሸነፍ ያለበት ቡድን ስማ ይኸውልህ ሰው አጀበህ አላጀበህ እናቴን ምንም ለውጥ የለውም። ሌላ የሆነ ማይረባ ቡድን ያስጥልሃል። ገባ ስለማትችል ማለት 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈው። ገባ አይደለ? ሁለተኛ ጊዜ ማለት ሶቦስ ላይ ትችል ነበረ ግን አትችልም። ከንስለነዋል። ትችላለህ ያልነውን ከንስለነዋል። አሊሰን ሸጠን ወይኔ ምን አይነት ጨዋታ ነው? በጌታ ስም የሚገልልኝን ሰው ነው የምፈልገው። እኔ አላንድ የሚገለው ሰው ወይኔ ከርኬዝ የሳተው ኳስ ባለቀ ሰዓትም ቢሆን የሳታትን ኳስ አይታችሁታል። ከርኬዝ የሳታትን ኳስ ለምንድን ነው ደግሞ ሳላ ኳስ ነው? ለምንድን ነው? እኔ ራሴን አመመኝ። ሲጀመር ትገሉኛላችሁ፣ አውቄዋለሁ። በእናንተ ነው የምሞተው። አንፊልድ መታችሁ የአርሰናል ዕጣ ደርሷችሁ ሰቦዝ ላይ ያችን ፍሪ ኪክ አስገብቶ 1-0 ትወጣላችሁ ብዬ ነበር። እኔማ የአርሰናል ዕጣ ይደርሳችኋል ብዬ ነበር።
አርሰናሎች ደግሞ ይበላችሁ። ባለፈው እኛም ስንቋጥር እንደዚህ ነው ያደረጋችሁ ማንቸስተር ዩናይትድ ላይ ማለት ነው። እንደዚህ ነው የሰራችሁ። ማበዴ ነው በቃ። ላለፉት 20 ዓመታት እንግዲህ የእንግሊዝ ፕሪሚየር ሊግን ተከታትያለሁ። በዚህ ደረጃ ቅሌት፣ በዚህ ደረጃ አድሎ መድሎ እኔ አይቻላቅም። አርሰናል ይበደላል፣ ግን ደግሞ ይህ ዋንጫውን በቃ ለሲቲ ለመስጠት የተደረገ ከፍተኛ ርብርብ ነው። የሞሐመድ ሳላ ፔናልቲ የተከለከለበት መንገድ እንዲሁም ደግሞ ጉሂ ሳላ ላይ የሰራው ፋውል እንግዲህ ፕሮፌሽናል ላስትማን በቀይ መውጣት ነበረበት፣ ያ ተከልክሏል። በጣም ብቻ ጨዋታው ላይ እጅግ ሰቅጣጭ የሆኑ ሞመንቶችን አይተናል። እኔ በጣም ሊቨርፑሎች አክብሬያቸዋለሁ። በጣም ድንቅ ጎል ነው ስፖዝ ላይ ያስቆጠረው። ያው ዳኛ ሁልጊዜም ፕሪሚየር ሊጉ እንግዲህ እንዳይበላሽ ነው እነሱ በ9 ነጥብ ልዩነት ከሆነ ፕሪሚየር ሊጉ መልክ ያጣል፣ በቃ ለዛ ያጣል በሚል እሳቤ ነው እንደዚህ እያደረጉ ያሉት። በጣም ያሳዝናል። እኔ ክለብ ያርሰናል እንደሆነ ዋንጫ መብላቱ አይቀርም፣ ግን እጅግ አሳፋሪ ዳኝነት ነው ያየነው በዛሬው ዕለት። ሊቨርፑሎች ግን ማች ሪስፔክት ይመቻችሁ። ስለ ጨዋታው አንዳንድ ሀሳብ በተረጋጋ መንፈስ እናውራ። በተለይ ስለ ዳኝነቱ እናንተ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አድርሱልኝ። እኔ አርሰናል ቢሆን ኖሮ በዳኛ እንደዚህ ሆኖ ቢያሸንፍ ኖሮ ሁሉም አፉን ይከፍታል። አይደለም በእንደዚህ ማለት ነው በግልጽ በማያሰጡ ፔናልቲዎች ምናምን ቢያሸንፍ እንኳን ዛሬ ለማስታወስ ያህል አሊሰን ቤከር ፋውል ሰራ አልሰራም በደንብ እግር ኳስ ተመልካች ከሆንክ ታያለህ። በረኛው ወደቀ፣ ቀጥታ ራሱ መጥቶ ነው የተላተመው። እንዴት ፔናልቲ ሊሆን ይችላል? ሁለተኛ ነጥብ፣ ከእረፍት በፊት ታስታውሱ እንደሆነ ሞሳላ በበርናንዶ ሲልቫ እንደዚህ ተጎትቷል። ዳኛው ሊያየውም ፈቃደኛ አይደለም። ሞሳላ ኳሱ አጠገቡ ነበረ። ምናልባት ያቺ ንክኪ ባትኖር ሊነካት ይችላል። ኳሱ ገባም አልገባም ሌላ ተአምር ሊሆን ስለሚችል። ሲቀጥል ቆይ እንዴት ነው ዳኛው እዛ ጋር እንደዛ እየተባሉ እየተጨቃጨቁ የነበረውን ኳስ ዝም ብሎ ቫር እያወራ የሚሰለቸውና የሚተው? ለማንኛውም እኔ በዳኛ ሰበብ ምናምን ማድረግ አልፈልግም። የዘንድሮ ዋንጫ እንዳልኳችሁ ከነዳኛ ከነምናምኑ እንወስደዋለን። ይሄን አትወስዱትም ብሎ የሚከራከረኝ ካለ መጥቶ ያስረዳኝ በፈለገው አማርኛ። ምክንያቱም አርሰናል ኮንሲስተንሲ ቲም ነው። እውነት እንነጋገር ከተባለ ማለት ነው አርሰናል ማንቸስተር ሲቲ በማሸነፉ ምንም አይነት ማለት የሚያጨናንቅ ሁኔታ ላይ አይደለም። ምክንያቱም ማንቸስተር ሲቲ ዛሬ ባሳየው አቋም የፕሪሚየር ሊግ ሻምፒዮን ለመሆን የሚጫወት አይነት ቲም አይመስልም። ከዛ በተጨማሪ ማለት ነው ቀጣይ በሆነ ቲም ደግሞ መሸነፉ አይቀርም። አርሰናል እኔ ልትጨንቁ ይገባል ብዬ አላስብም። ለማንኛውም ሀሳባችሁን ስጡኝ። ጎብዬ የሲቲ ተጫዋቾች በፉከራ አብደውልሃል ያራዳ ልጅ ማለት ነው። ከዛሬው ሊቨርፑልን በአንፊልድ 2-1 ካሸነፉበት ጨዋታ በኋላ ማለት ነው ሃላንድን በሰጠው አስተያየት የዋንጫው ፉክክር ገና ነው፣ ብዙ ያልታሰቡ ነገሮች ሲደረግ አይተናል፣ ምናልባት ሊደረጉ ይችላሉ፣ የፕሪሚየር ሊግ ነው ሲል ተናግሯል ማለት ነው። እንደዚሁም ደግሞ የዛሬው የጨዋታው ኮከብ የሆነው በርናንዶ ሲልቫ ማለት ነው ወደ ዋንጫው ፉክክር ተመልሰናል፣ አዎ በሚገባ ተመልሰናል ሲል ተናግሯል ማለት ነው። ፔፕ ጋርዲዮላ እንደዚሁ አያይዞ ስለ በርናንዶ ሲልቫ የተናገረው ንግግር ብዙዎችን አስገርሟል። እኔም ጭምር መላው ተጫዋቾች በበርናንዶ ሲልቫ ነው የምንመራው፣ እሱ የሚጫወተው እንደ አንድ ተጫዋች ሳይሆን ለቡድኑ ነውና ሁላችንም የምንመራው በሱ ነው ሲል ተናግሯል ማለት ነው። ያራዳ ልጆች እንደዚህ አሰልጣኝ የሚመራብህ ተጫዋች መሆን እጅግ በጣም የሚያስደንቅ ነው ማለት ነው። በዚህም አያይዞ ፔፕ ጋርዲዮላ ካሰለጠንኳቸው ተጫዋቾችም እጅግ በጣም አንደኛ ደስ ከሚሉኝ ተጫዋቾች መካከል አንዱ በርናንዶ ሲልቫ ነው ሲል ተናግሯል ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንዴት ነው ዋንጫው ፉክክርስ እንዴት ይሄዳል የሚለውንም እዛው ኮሜንት ላይ ዱብ እያደረጋችሁት አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። በደም ሼር ኮፕ ሊንክ መደረግም ግዴታ ነው ወንድም። ሶቦዝ ላይ ጎል አግብቶ ሲጨፍር አብራችሁ አጨፍሩ። በቃ ሰውዬ የሆነ የተጠነቆለበት ነገር አለ እና እኔ አሁን ሰው አያምነኝም፣ ግን ብቻ እያልኩ ነበር አጠገቤ ላለ ሰው ሶቦዝ ላይ አግብቶ ጨፍሮ የሆነ ነገር እንደሚመጣ ያስታውቅ ነበር። ኤኒዌይስ ሲቲ ምን አይነት ካምባክ ነው እና በጊዜ በቃ ተስፋ እንዳንቆርጥ ስላደረጋችሁ እናመሰግናለን። ኤኒዌይስ እኔ አርሰናል ዋንጫ ከመብላት ያስቆሙታል ብዬ ሳይሆን ያው ሊቨርፑል እንዲጥል ለቶፕ ፎር ምናምን ለራሳችን ብዬ ነው እንጂ በቃ ቋጠሮ በውስጥ ይሁን ጋይስ። ከዚህ በኋላ ቋጠሮ በውስጥ ይሁን። ሲቲ አሸንፏል። ነጥብ ጋፑ ባለበት ይቀጥላል ማለት ነው። ትችላላችሁ ግን በሰነ ምድረ ሽማግሌ አሁን አርፈሽ ለጥ ምንድነው ከሲቲ ማሸነፍ በኋላ አንዳንድ ክለብ ደጋፊዎች የምትንጣጡት ታይ ሰፈር ያላችሁ እንዴ? ከሲቲ ማሸነፍ በኋላ ማለት ነው አሁንም ቢሆን በአርሰናል ህይወት ላይ ምንም የተቀየረ ነገር የለም። ምንም ማለት ነው ሊጉን መሪ ነው በ6 ነጥብ ልዩነት እየመራ ይገኛል። ዛሬ ተሸንፈው ቢሆን ሲቲ በጣም መልካም ነበር፣ 9 ነጥብ ይሆን ነበር። አልሆነም አይደል? እህሳ ምን የተለወጠ ነገር ይታያችኋል?
የ6 ነጥብ ልዩነታችንን አስጠብቀን ቀብረር ብለን እየሄድን እንገኛለን። ምን ነካችሁ እናንተ የምታሽቋልጡት? ባይሆን ለቶፕ ፎራችሁ ከሆነ እልል በሉ። ከዛ ውጪ ግን ይሄ ለማሽቋለጥ ምናምን አትሞክሩ። እንደው አርሰናል ላይ ሲቲ መጥቶ ምናምን ሰማ አይደለም ሲቲን የተባበሩት መንግስታት የተውጣጣ ቡድን ይዘህ ብትመጣ ራሱ ማለት ነው ልናዳምጥህ አንችልም። ዘንድሮ ወደድክም ጠላህም በወድም በግድም ነው ዘንድሮ ማለት ነው ይህንን ዋንጫ የምናሳካው። ለማንኛውም በዛሬ ጨዋታ ላይ ሲቲ ያሸንፈዋል። በማሸነፉ ክሬዲት ይገባዋል። አንፊልድ ላይ ሄዶን ያሸነፈው ጎበዝ በቃ በጨዋታው ላይ ጥሩ ፐርፎርም ላያደርጉ ይችላሉ፣ ግን በጨዋታው ላይ ፐርፎርም ከማድረግ በላይ ግን 3 ነጥብ ነው ወሳኙ። ያንን አሳክቷል። ለሲቲዎች ጭብጨባ ይገባቸዋል። ከዛ ውጪ ግን መታሽቋልጡ አካላቶች ጥጋችሁን ያዙ። በቃ ለቶፕ ፎር ተጫወቱ፣ ጥጋችሁን ያዙ። መታችሁ ስለ ዋንጫ ፉክክሩ አታውሩ። ኦፊሻሊ ነው የምናገረው። ለማንኛውም ሼባው ደግሞ አስቀይመህናል። አሁን እሺ ቶፕ ፎር ሳንታ አትገባም ማለት ነው። አይ እንደው በዚህ ዓመት አንድ ትልቁ ያስቆምልናል። በቃ አለ አይደል የሆነ ደስተኛ ያደረገን አንፊልድ ሜዳ ደርሶ መልስ። አንተ እኛ እኮ ስንሸነፍ የተጽናና ነው አንፊልድ ነው ብለን ነው። ጋርዲዮላ በዚህ ዓመት 2 ነጭሃል። ምንድነው የተፈጠረው? ቆይ ምንድነው? ሊቨርፑሎች ግን አምናቸዋል። ሱቦዝ ላይ ዶናሩ ማየሽ አይደለም መቻል አለመቻል ከሱቦዝ ላይ ቅጣቱ ምት አያድንህም። ቻልክም አልቻልክም ሱቦዝ ላይ ሲመታ ግን ብራዘር ጎሉ ገብቷል። ቆመን ያየው ራያ ቢያንስ ተወርውሯል እኮ። ግን ምንድነው ሊቨርፑሎች አረ ቢስሚላ ማንቸስተር ሲቲ በቃ መጨረሻ ይሄ ግማሽ ከሄደ በኋላ አውሬ ነው ማለት ነው። በቃ የተወሰነ አባል ነው በቃ የሚሰጠው። ከዚህ በኋላ አንፊልድ ላይ 3 ነጥብ ይዞ ከመጣ ሲቲ የሚባለው ቲም ነጥብ እንደ ቀልድ አይጥልም። ሊያስጥለው የሚችለው አንዱ አንፊልድ ነበር። አንፊልድ ላይ እኛን በአፍጥም ጥሎን እሱ 3 ነጥብ ይዞ መጣ። ምንድነው የተከሰተው? ምንድነው የተከሰተው? ተመልከቱ። ዶናሩማ ያዳናት ኳስ የጋርዲዮላ ሪያክት። ዛሬም ተሸነፈ። ምን አባቱ የኛ ጨጓራ ኪራይ ነዋ። ምንም የተሸነፈው ዳኛ ምን እንዳትሉኝ፣ ዳኛ ራሱን የቻለ ነገር ነው። አንደኛና ቀንደኛ የሊቨርፑል ጠላት አርኔ ስሎት ነው። ምን አይነት የማይረባ ድንጋይ ራስ ዶማ አሰልጣኝ። ጋክፖ አይረባ ማንፈልገው ማስወጣው አይገባም እንዴ? እንደዛ ሚድፊልዱ ተበልጦ እያየ በ85 ነው ጆንስም ታስገባው። ኬዛማ የአባቱ ገዳይ ነው መሰለኝ እንዴት እንደሚጠላው። እሺ ስለ አርኔ ስሎት እናወራ። የሊቪ ደጋፊዎች ምንም ብሽሽቅ ምናምን ኦልሬዲ 2 ቪዲዮ ሰርቻለሁ የሚያበሽቃችሁ ማለት ይሄ ሪል ሽት እስካሁን ድረስ ማለት አርኔ ስሎት ላይ ተስፋ አልቆርጥም። ያለፈው አመት ዋንጫ ይበላልን ሰውዬ ነው፣ እድል ይሰጠው ያላችሁ የሊቨርፑል ደጋፊዎች ይሄ ነው ትክክለኛ የሊቨርፑል ደጋፊ። ይሄን ነው ማከብረው የነበረው የሊቨርፑል ደጋፊ ይሄን ነበር። ለምን ብለህ ብትጠይቀኝ ማለት ይሄ እኮ ማን ዩናይትድ አይደል፣ ይሄ ቸልሲ አይደል። አሰልጣኝ አኝከህ ምተፋ ክለብ አይደለም። ተረዳኝ አይደል? እና ዋንጫ የበላን ማናጀር በአመቱ ማባረር ነውር ነው በሊቨርፑል ቤት ማለት ነው። የሊቨርፑል ደጋፊ ትክክለኛ ደጋፊ ኮንክ ታውቀዋለህ። ከማንቸስተር ዩናይትድ ብለው የመጡት ደጋፊዎች ናቸው። ይሄ በክታ አሰልጣኝ አውት ምናምን መስደቡ ምናምን መጣው ማም ውጤት እኮ ቢያሻሽል እኮ ማም ተመልሰህ ደግሞ አርኔ ስሎት ማንንም የማይችለው ምናምን ብለህ የምትላጥበት ሰውዬ ነው። ገባህ አይደል? ግን ማም ከክለባችሁ ካልቸር ወጣችሁ ይሄንን ሰውዬ ማባረር አለባችሁ። እመኑኝ ነው የምላችሁ፣ ማባረር አለባችሁ። ምንም ማይችል ግራ የገባው ሰውዬ ማለት ማርኬት ላይ ዣቪ አሎንሶ እያለ ይሄን ሰውዬ ይዛችሁ ጃቪ አሎንሶ ሌላ ክለብ ቢሄድ ቂጥ ገባችሁ ማለት ነው። ቂጥ ገባችሁ። ለስንት ዓመት ሊይዛችሁ ነው የሰውዬ? ፕሪሚየር ሊግ በልቶ በአመቱ ኮንፈረንስ ሊግ ወይ ዩሮፓ ሊግ ሊያስገባችሁ ነው። በእርግጠኝነት ቶፕ 4 እርሱት። ቪላ ይወድቃል። ግን 5ኛ ነው የሚጨርሰው ቪላ። ቸልሲ እና ማን ዩናይትድ በእርግጠኝነት 3 እና 4 ገባችሁ አይደለ? ይሄ ሰውዬ መውጣት አለበት ወይ ከጋክፖ ጋር ማለት ጋክፖን ይዘው ዳች ፑል አረከው ያን ክለብ ዳች ፑል ስካውዘር የሚባል ሜንታሊቲ የሌለው ምንም ማይረባ ሰውዬ፣ አንድ የሊቨርፑል ደም የሚባል ነገር ማይገባው ሰው ማለት ሳላህ ላስት ይር ኮንትራቱን ነበር ማደስ ያልነበረበት። ሳላህ ላይ ግን ሌጀንድ ነው። ብዙ ነገር ሰርቶ ነው፣ ቢያንስ ብዙ ነገር ሰርቶ ነው። እሱን መናገር አንችልም። ይሄ አንድ ዋንጫ አምጥቶ ማለት ላስት ሲዝን ዋንጫውን ራሱ የበላ ነው ፒኤስጂ ከዩሲኤል ስላስወጣን ነው ብሎ የራሱን ዋንጫ ሚያናንቅ መሀይም ግራ የገባው ክሉለስ አርኒ ሎስት። ከካልቸራችሁ ወጣችሁ ይሄን አሰልጣኝ ካልሸኛችሁት ሊቨርፑል ችግር ውስጥ ነው ያለው። ከዚህ በኋላ ያላችሁ ጨዋታ ሰንደርላንድ በሰንደርላንድ ሜዳ በስታዲየም ኦፍ ላይት ነው ሰንደርላንድ የሚገጥሙት። ገባችሁ አይደል? ሶቦዝ ላይ እንደዛ የመሰለ ጎል አግብቶ ገና 1-0 እየመራ አንተ ቦርንማውዝ ካምባክ የሰራብህ ደደብ አሰልጣኝ ማን ነው? ሚድፊልደር ይጨምራል ብልጫ ምናምን ነገር ምናምን ባብልጫ ማን ዛሬ በሊቨርፑል ቦታ ሆኜ ስላየሁት በጣም ያቃጠለኝ ይሄ መላጣ
በጣም ነው ያቃጠለኝ። መስደብ የለባችሁ ገባችሁ አይደል? የክለባችሁ አሰልጣኝ መስደብ የለባችሁ። የሊቨርፑል ካልቸር አይደለም ግን ማባረር አለባችሁ በሆነ መንገድ። ማባረር ከተከለከለ ራሱ የሆነ ቫኬሽን ብላችሁ በፕሌን ላኩትና ፕሌኑን ማጋየት አየር ላይ ገባ ጋክፖን እዛ ውስጥ አስገብታችሁ ማለት። እኔ በህይወት ዘመኔ ብዙ ቲሞችን አይቻለሁ፣ ግን እንደ ሊቨርፑል አይነት የገማ በቃ ያረጀ፣ እውነትም እኔ ሼባው ይገልጿል፣ ያረጀ ማለት ነው። በቃ ያረጀ በቃ ምን ብዬ እኔ ልናገር? እኔ አስጠላኝ ጨዋታውን አይቼ ማለት ነው። ወላሂ አንድም የሊቨርፑል ደጋፊ አፉን እንዳይከፍት ስለ ዛሬው ጨዋታ አንድ ነገር እንዳትወሩ። በቃ ወይ ለራሳችሁ አትሆኑ ወይ ለሌላ ክለብ አይሆን ማለት ነው። በጣም የሚያስጠላ እኔ ወልቭስ ይሻላል፣ ወልቭስ ማለት ነው። ወላሂ የከሰረ በቃ የከሰረ ክለብ ነው። በቃ እኔ ቃል የለኝም እኔ ለዚህ ክለብ፣ ምክንያቱም በቃ አቅለሸለሸኝ ስላስጠላኝ ክለቡ ማለት ነው። አትበል ቀደም ቀደም ትሆናለህ። እናንተው ቅዳ ይነቀራል ጊዜው ያወጣህ ነው። አባቴ ዶር በርሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል ይለመዳል አንተ አባቴ እንችላለን እንበላለን አባቴ እናስ አባቴ ሙሉ ጀና 100 ሺህ አባቴ ይሄ ነው። እኔ እዚህ ምድር ላይ ሁለት ቲም አጥፋ ብባል ላጠፋ የምችለው አንደኛው ሊቨርፑልን ነው። አንደኛውን አልነግራችሁ፣ አንደኛው ግን ሊቨርፑል እንዴት እኮ እንደምጠላችሁ እኔ በህይወት ዘመኔ በሰው ውድቀት እደሰታለሁ ብዬ አላስብም። ግን የሊቨርፑልን ዳውንፎል እንደማየት ምንም የሚያስደስት ነገር የለም። ሳምንታችንን እመረን ያደረጋችሁልን ሲቲዎች ይመቻችሁ። ላይክ በጣም ነው ደስ ያለኝ። አሁን እንዲህ ብዬ ነው ማይሽ ከታች ማለት ነው። እኔን እንደዚህ ብለሽ ነው የምትይኝ። ገባሽ አይደለ? እኔ አመቱ ሲጀመር ከ5-5 አሸንፋችሁ 15 ነጥብ ሆናችሁ እያለ ቶፕ 4 አጨርሱም ብዬ ቪዲዮ ሰርቼ ነበር። ከስር ማየት ትችላላችሁ ከፈለጋችሁ። ምን ብዬ ነበር ማለት ምን ብዬሽ ነበር አባቴ። ለማንኛውም ሲቲዎች ይመቻችሁ። አርሰናሎችም እንግዲህ ከስር ከስራችሁ መተንፈሳቸውን ቀጥለዋል። ይመቻችሁ ብቻ። የአርሰናል ደጋፊዎች ከልብ ይቅርታ፣ እግዚአብሔር ምስክሬን የምሬን ነው። ሶቦዝ ላይ ግን ጎሉ 3ኛ ጎል ቢገባብን ይሻል ነበር። ሊቨርፑላውያን ሶቦዝ ላይ በቀይ ማየት በጣም ነው የምንጎዳና የአርሰናል ደጋፊዎች ይቅርታ፣ የምሬ ነው። አደራ በልቻለሁ ይቅርታና በጣም ነው ይቅርታ፣ ከልቤ ይቅርታ አድርጉልኝ። ይሄን ቪዲዮ ለመላው አርሰናል ደጋፊ አድርሱልኝ። እግዚአብሔር ምስክሬን የበሰበሰ ዳኝነት ዳኛው እግር ብላ ይሄንንም ብላ እግዚአብሔር